በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው የነቢያት ታሪክ የሱሐቦች ታሪክ የታላላቅ ስብዕናዎች ታሪክ የተለያዩ አስተማሪ ታሪኮች ኢላፍ ቲዩብ ሲራ بسم الله اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك والصلاة والسلام على رسول الله وعلى آله وصحبه ومواله السلام عليكم ورحمة الله وبركاته عندما يوم سو ጥሩ ትዳር እንዲኖራት ከፍተኛ ጉጉት ስለነበራት እህታችን ላወጋችሁ ነው። ታሪኳን እንዲህ ትተርካለች። በግብጽ ዋና ከተማ ካይሮ ከሚገኝ አንድ ከፍተኛ የትምህርት ተቋም በከፍተኛ ማዕረግ ከተመረቁ ተማሪዎች መካከል አንዷ ነኝ። ወደ ሥራው ዓለም ከመቀላቀሌ በፊት ከተለያዩ አካባቢዎች የትዳር ጥያቄዎች ይጎርፉልኝ ነበር። ግና እያንዳንዱን ጥያቄ በሰከነ መንፈስ ሳጤነው የሚበጀኝ ሆኖ አላገኘሁትም። ወደ ሥራው ዓለም ገባሁ። ስራዬ ውጥረት የበዛበት ነበር። ፋታ የማይሰጥ ሥራ፣ ስጋዊም ሆነ መንፈሳዊ ፍላጎቴን በወጉ ማጣጣም የምችልበትን እድል ያጣሁበት ሥራ ነው። ጊዜው ነጎደ፣ እድሜም ጨመረ። የትዳር ጥያቄዎቹም እንደ ወትሮ አልሆኑም። ከዩኒቨርሲቲ ስመረቅ እድሜ በሃያዎቹ መጀመሪያ የነበርኩት ልጅ ዛሬ 34 ዓመት ሆኖኛል። በዚህ የእድሜ እርከን ላይ ሆኜ ትዳር አለመያዜን ሳስበው ያኔ ይቀርቡልኝ ከነበሩት የትዳር ጥያቄዎች መካከል የትኛው ይሻል ነበር እያልኩ በሐሳብ ስሌት ውስጥ እገባለሁ። የብቸኝነት ስሜት ይሰማኝ ገባ። ስለመጪው በማሰብ አሁን ላይ እረበሻለሁ። ውስጤ ይቆስላል። የተስፋ ጭላንጭል የምመለከትበት ቀዳዳ ያጣው እየመሰለኝ እጠበባለሁ። ጨቅላ ሕፃናት ስመለከት የኔ በሆኑ በሚያሰኝ ምኞት ራሴን ሩቅ ተሻግሬ አገኘዋለሁ። ጥንዶች በየጎዳናው ሲጓዙ የኔ ጉዞ መቼ ይሆን እያልኩ ጥያቄውን ራሴ ለራሴ አቀርበዋለሁ። ከውስጤ ያንቺም አንድ ቀን ይሆናል የሚል ድምፅ ይስተጋባል። ለማጽናናት ይሆን የምር ባላውቅም ይህ የብቸኝነት ድባብ ሊያጠፋ ያለ አንድ ወጣት እያደነኝ መሆኑን አልተገነዘብኩም ነበር። እድሜው ከኔ በ2 ዓመት ይበልጣል። 36 ዓመት መሆኑ ነው። እርሱም እንደኔ የሥራ ሁኔታው አስቸጋሪ ነበር። እረፍት ብርቁ ነው። ልጁ የትዳር ጥያቄ አቀረበልኝ። ይህን ወርቃማ ዕድል ማምከን መጪ ዘመኔን በሙሉ የትካዜ ቀንበር ተሸክሜ ለመኖር የመፍቀድ ያህል ቆጠርኩት። የልጁን ጥያቄ በክብር ተቀበልኩ። ኢስላማዊውን ሸሪዓ በማይጻረር መልኩ የሁለታችንንም ወገኖች በአካል ባሉበት ቃል ኪዳን እንዲፈጸም ወሰን። እጮኛዬ ሊሆን ያሰበው ወጣት ቃል ኪዳኑ እንዲፈጸም 2 ጉርድ ፎቶግራፎችን እንዳመጣ መልእክት ላከልኝ። ፎቶግራፎቹን ላኩለት። ከ2 ቀናት በኋላ የልጁ እናት በአስቸኳይ እንደሚፈልጉኝ በስልክ ነገሩኝ። ተገናኘን። በእጃቸው ከያዙት ጥቁር የእጅ ቦርሳ ውስጥ የኔ ፎቶግራፍ ያለበትን መታወቂያ አውጥተው አሳዩን። ለመሆኑ መታወቂያሽ ላይ የሰፈረው እድሜ በስህተት ነው ወይስ ምንድነው ብለው ጠየቁኝ። እረ ትክክለኛ እድሜ ነው አልኳቸው። ታዲያ 40 ዓመት ሆኖሻል አይደል እንዴ ብለው ቅስምን የሚሰብር ጥያቄ ጠየቁኝ። እረማማ ገና 34 ዓመቴ ነው አልኳቸው። ባክሽ ያው ነው 34 እና 40 ዓመት ምን ልዩነት አለው? አንቺ እድሜሽ ከ34 ዓመት በላይ ነው። ዘርሽን የመተካት እድልሽ መንምኗል። እኔ ደግሞ
የልጅ ልጄን ተመልክቼ መሳም እሻለሁ አሉ። እናቱ ይበልጥ እየጋሉ መጡ። የደም ጋናቸው ተወጣጠረ። መረጋጋት አልቻሉም። በልጃቸውና በእኔ መካከል የሚመሰረት ትዳር ከሚኖር ራሳቸውን ማጥፋት የሚቀላቸው አይነት አሮጊት ሆኑብኝ። ምንም ሳልናገር ከቤቱ ወጣሁ። ከዚያ በኋላ ያሳለፍኳቸው 6 ወራት መራር ነበሩ። ውስጤ ተጠበሰ። ተስፋዬ ተመናመነ። የመኖር ትርጉም ጣዕም አልባ ሆነብኝ። የትዳር አጋሬ ይሆነኛል ብዬ ያሰብኩት ልጅ በወላጅናቱ ጋሬጣነት ህልሜ ተቀደደ። የመንፈስ ስብራቴን ለመጠገን ታገልኩ። ከወደቅኩበት ለመነሳት ተጣጣርኩ። ሕይወትን ከሻን የተስፋ ምንጯ የማይደርቅ መሆኑን አስተምራኛለች። ከሰፊው ምንጯ ተስፋ መቅዳት እንዳለብኝ አመንኩ። ከተቀመጥኩበት ተነሳሁ። አዲስ የተስፋ ኃይል ሰነቅኩ። ረመጥ የነበረው ሕይወቴን ሊያሰክንልኝ የሚችል ውሳኔ ወሰንኩ። ዑምራ ለማድረግ የአልቃሾች ጸሎት በተለየ መልኩ ከሚሰማበት ቅድስት ከተማ መካ ከአዛውንት አባቴ ጋር አመራሁ። ውስጤን የተቀመጠውን እሳት ላቀዘቅዝ ተዘጋጀሁ። ለፈጣሪ ብሶቴን ላዋየው ጓጓሁ። ምኞቴ ተሳክቶ መካን ለመዘየር በቃሁ። በዚያ ቅዱስ መሬት የምር አለቀስኩ። መላ አካላቴ ተርገፈገፈ። ፈጣሪ መልካሙን እንዲሻልኝ ተማጸንኩት። እየዬ ብዬ እያለቀስኩ ጎተጎትኩት። ለሶላት ቆምኩ። ሶላቴን እንደጨረስኩ ስሜትን በሚገዛ መረዋ ድምፅ የአላህን ቃል የምትቀራ ሴት ልጅ በቅርብ ርቀት ተመለከትኩ። የሚከተለውን የቁርአን አንቀጽ እየደጋገመች ታነበው ነበር። ወከነ ፈድሉላሂ ዐለይከ ዐዚማ። አላህ ላንተ የለገሰው ችሮታ እጅግ ታላቅ ነው። እንባዬ ከበርሜል ሞልቶ የሚፈስ ውሃ እስኪመስል አነባው። ከለቅሶ የነቃሁት እንባዬ ልብሴን ሰርስሮ በመዝለቅ ሰውነቴን ያራሴን ጊዜ ነው። ይህች ልጅ እየደጋገመች የምታነባቸው አናቅጽ ለለቅሶ ፋታ የሚሰጡ አልነበሩም። እርሷ ቁርአኑን እየደጋገመች ባነበበች ቁጥር እንባዬ በአናቅጹ ፊደላት ልክ ተመጥነው የሚዘንቡ ይመስላሉ። እርሷም ቁርአኑን ታፈሰዋለች፣ እኔም እንባዬን አነባለሁ። የሚከተለውን የቁርአን አንቀጽ በድጋሚ ለጆሮዬ መጥና ላከችው። ልቦናዬም በወጉ ተቀብሎት አይኖቼ የእንባ ቋጠሯቸውን እንዲፈቱ አስገደዳቸው። ወለሰውፈ ዩዕጢከ ረቡከ ፈተርዳ። ወደፊት ጌታህ በበርካታ ጸጋዎችን ይለግስሃል፣ በስጦታውም ትረካለህ። ነፍሴ በእጁ በሆነው ጌታ እምላለሁ። እነኛን አናቅጽ ለመጀመሪያ ጊዜ የሰማኋቸው እስኪመስለኝ ድረስ እንባዬን መገደብ ተስኖኝ ተንሰቀሰቅኩ። ነፍሴ ሰላሟን አገኘች፣ በጣሙን ተረጋጋች። በወቅቱ በውስጤ የሰፈነውን የደስታ ስሜት ለመለካት መለኪያ አጣሁ። በቃ ወደፊት የፈለግኩት ነገር እንኳ ባይሳካ ያ ስሜት በራሱ የፈለግኩትን ነገር ካገኘሁት በላይ አይነት ስሜት ፈጠረብኝ። የዑምራ ጊዜን ካጠናቀቅኩ በኋላ ወደ ካይሮ ለመመለስ ተዘጋጀሁ። አሁን ወደ ካይሮ የሚበረው አውሮፕላን ውስጥ ነው ያለነው። በግራ ትከሻዬ ፊት ለፊት ከሚገኘው ወንበር ላይ ግርማ ሞገስ የተላበሰ ወጣት ቁጭ ብሏል። እርጋታው ያስቀናል። እኔ ሰርቄ በመለከተውም እርሱ አላየኝም። አሁን አውሮፕላኑ ካይሮ ከሚገኘው የአየር ማረፊያ ደርሷል። ወረድን። የአየር ማረፊያው እንግዳ መጠባበቂያ አካባቢ የጓደኛዬ ባለቤት ቆሟል። ለምን እንደመጣ ጠየቅኩት። እኔ በመጣሁበት አየር ውስጥ ያለ ጓደኛውን እየጠበቀ መሆኑን ነገረኝ። ውይይታችንን ሳንቋጭ የሚጠብቀው ጓደኛው ብቅ አለ። በአየር ላይ ሳለን በግራ ትከሻዬ ፊት ለፊት የነበረው ወጣት ነው። በሉ ደህና ዋሉ ብዬ
የአባቴን እጅ በመያዝ ወደ ቤት ተጓዝን። ልብሶቼን ቀይሬ ገና አረፍ ከማለቴ ስልኬ ጮኸ። ጓደኛዬ ነች የደወለችው። የባለቤቴ ጓደኛ በሁኔታሽ ደስ ብሎታል፣ እኔ ቤት ውስጥ ሊመለከትሽ ይፈልጋል፣ መልካምን ነገር በጊዜ ማድረጉ ጥሩ ነው አለች። ልቤ እሳት ላይ እንደተጣደ ቡና ተንበቀበቀች። ደረቴን ሰንጥቃ ለመብረር ቃጣት። ድንገተኛው ብስራት በስኬት የተጠናቀቀ ያህል ተሰማኝ። ደንግጬ የቆምኩበት ቦታ ጉዳዩ በስኬት የተጠናቀቀ ያህል ተሰማኝ። አባቴን አማከርኩት፣ እርሱም አበረታታኝ። አይዞሽ፣ የአላህ ውሳኔ ከመሆን የሚገታው አንዳች ነገር የለም፣ በያሁን ጓደኛሽ ቤት ሂጂ አለኝ። ሄድኩ። 1 ወር ከ15 ቀን ባልዘለለ ጊዜ ውስጥ ከልጁ ጋር በትዳር ተጣመረን። ልቤ በተስፋ ተሞላች፣ በሐሴት ከነፈች። ደስታ በፈሳሽ መልክ ዋንጫ ውስጥ ተቀምጣ እንዳታልቅብኝ እየሳሰው የማጣጥማት መሰለኝ። ብሩህ በሆነ የህይወት መስመር ላይ መጓዝ ጀመርን። ባለቤቴ የምመኘው አይነት ባህሪ የተላበሰ ነበር። የፍቅርና የእዝነት ክንፉን የሚዘረጋልኝ ሰው አገኘው። ቤተሰቦቼን በክብር አይን የሚመለከት ውሃ አጣጭ ተለገስኩ። ቁስሌ ዳነ። ከውስጥ የተቀበረው ረመጥ አመድ ሆነ። ደስታዬ ከውስጤ ያመደውን የስቃይ አመድ አቦነነው። ከተጋባን ወራቶች አለፉ። ሌላ የተፈጥሮ ፈተና ተደቀነብኝ። ልጅ የመፈለግ ጉጉቴ አሻቀበ። ምንም አይነት የእርግዝና መከላከያ መድኃኒቶች አልጠቀምም፣ ግን ልጅ ጠፋ። በተለይ የዚያች ሴት ንግግር በአእምሮዬ ጓዳ ተቀምጦ እንደ ገደል ማሚቱ ይመላለሳል። አንቺ ዘርሽን የመተካት እድልሽ መንምኗል በሚለው አጥንት ሰባሪ ንግግሯ ውስጤ ይናጣል። ቢሆንም ብዙ ነገሮችን በተስፋ እንድጠብቅ ካስተማረኝ አምላኬ በፍጹም ተስፋ አልቆረጥኩም። አሁን 36 ዓመት ሆነኝ። ትዳሬ ሰምሮ በደስታ ሳለ ልጅ የማግኘት ጉጉት ግን እንቅልፍ ነሳኝ። ያውም ከዚያ ከምወደው ከሚወደኝ የትዳር አጋሪ። የሕክምና ምርመራ ማድረግ እንዳለብኝ ውስጤ አመነ። ባለቤቴን አማክሬው ካይሮ ውስጥ የምትገኝ ዕውቅ የማህፀንና የጽንስ ስፔሻሊስት ዘንድ አመራን። የተለያዩ የላቦራቶሪ ምርመራዎችን እንዳካሄድ ታዘዝኩ። ውጤቱ ዶክተሯ ጠረጴዛ ላይ ተቀምጧል። በውስጤ የሚመላለስ አንድ አረፍተ ነገር ነበር። አንቺ ዘርሽን የመተካት እድልሽ መንምኗል የሚለው የዛች ሴት ሸክም። ዶክተሯም ይህንኑ አረፍተ ነገር የምትናገር እየመሰለኝ እጠባበቃለሁ። ለተወሰኑ ሰከንዶች ወረቀቱን አቀርቅራ ተመለከተች። ከአንደበቷ የወጣው ንግግር በውስጤ እየተመላለሰ ከነበረው አስጨናቂ ሐሳብ ጋር ተላተመብኝ። ህልም ውስጥ ያለው መሰለኝ። ዶክተሯንም እስኪ ያልሽውን ድገሚው ስላት፣ ምን ነው አይዞሽ እንጂ ከሽንትሽ ያገኘነው የምርመራ ውጤት እንደሚያመለክተው መጸነስሽን ነው አለችኝ። እኔ ራሴ ሌላዋ ዶክተር ሆኜ ዶክተር አልተሳሳትሽም አልኳት። ፈገግ አለች። በድጋሚ እንኳን ደስ ያለሽ አለች። ምናልባት ከእድሜ መጨመር አኳያ አንዳንድ የህመም ምልክቶችን ባስተናግድ እንጂ የ9 ወራት የእርግዝና ጊዜ በጣም ሰላማዊ ነበር። ሆዴ ግን በሚገርም ሁኔታ እየገዘፈ መጣ። በጉጉት የምጠብቀው ተአምረኛ ቀን ደረሰ። ወደ ሆስፒታል አመራሁ። ማዋለጃ ክፍል ውስጥ አረፍኩ። ምጡ በረታብኝ። በሰላም ተገላገልኩ። ዶክተሯ በፈገግታ ታጅባ ምን አይነት ልጅ ነው መውለድ ትመኝ የነበረው አለች። ኧረ እኔ እንዲህ አይነት ልጅ ብዬ ተመኝቼ አላውቅም። አላህ ብቻ ልጅ እንዲሰጠኝ ነበር የጠየቅኩት አልኳት። ዶክተሯም አሁን ሐሰን፣ ሁሰይንና ፋጢማ የሆኑ ጨቅላ ሕፃናትን ብታገኝ ምን ይመስልሻል አለች። በንግግሯ ተደምሜ ግራ ተጋባሁ።
አፌ ተሳሰረ። ነገሮች ተምታቶብኝ። ዶክተሯ ምን ለማለት እንደፈለገች ስላልገባኝ በመረበሽ ስሜት ጠየቅኳት። በቅድሚያ ራሴን እንዳረጋጋ መከረችኝ። ከዚያም የአላህ ፍቃዱ ሆኖ የሶስት ልጆች እናት ለመሆን በቅተሻል አለች። አጂብ። አላህ ስብሓንሁ ወተዓላ ያለፉትን የስቃይ ወቅቶች ረሳቸው ዘንድ በአቋራጭ ሐዘኔን እንድበቀለው ለማስቻል ያመጣልኝ በረከት እንደሆነ አመንኩ። ሐዘን ስንቁን ሸክፎ ወደ አገሩ ተሰደደ። ትካዜም ጓዙን ጠቅልሎ ወደ መንደሩ ነጎደ። ቢያንስ በ3 ዓመታት ውስጥ ሊገኙ የሚችሉ 3 ልጆችን በአንድ ቀን ጀንበር ተቸርኩ። አልሐምዱሊላህ። እነዚያ ከሐር የለሰለሱ ልጆቼ በዙሪያዬ እየጮሁ ከበቡኝ። የኔ መሆናቸውን ያወቅኩት በእጄ ስዳበሳቸው ነው። መካ ውስጥ በዚያች እንስት አንደበት እየተመጠኑ ስሰማቸው የነበሩ የቁርአን አናቅጥ በረድፍ ተመላለሱብኝ። አሁንም አነባው። የአሁኑ ለቅሶዬ ልኬት የሌለው የደስታ ግፊት ፈንቅሎኝ ነው። ወለሰውፈ ዩዕጢከ ረቡከ ፈተርዳ። ወደፊት ጌታ በርካታ ጸጋዎችን ይለግስሃል፣ በስጦታውም ትረካለህ። ሁለተኛውም አያ ወስቢር ሊሑክሚ ረቢከ ፈኢነከ ቢአዩኒና። ለጌታህ ፍርድ ታገስ፣ አንተ በጥበቃችን ስር ነህ። አጂብ። አላህ ስብሓንሁ ወተዓላ ትዳር ላልያዙት እህቶች መልካሙን ትዳር እንዲገጥማቸው፣ ትዳር ለያዙትም አላህ ስብሓንሁ ወተዓላ መልካም ትዳር እንዲያደርግላቸው ዱዓችን ነው። እኔም በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ ወአኺሩ ደዕዋና አን አልሐምዱሊላሂ ረቢል ዓለሚን ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።